with me Conan have to move abdo ሰላም ጤና ይስጥልን እንዴት ናችሁ የጎልደን ስፖርት ቤተሰቦች የሰኔ 15 ሰኞ አመሻሽ ስፖርት ዜናዎችን ይዘን ቀርበናል የዓለም ዋንጫና የዝውውር ዜናዎችን በስፋት አካተናል አብራችሁ እንድትቆዩ የአክብሮት ግብዣችን ነው የ2026 ዓለም ዋንጫ የምድብ ሁለተኛ ጨዋታዎች ዛሬም ቀጥለው ይካሄዳሉ ምሽት 2 ሰዓት ጀምሮ አርጀንቲና ከኦስትሪያ የሚያደርጉት ጨዋታ ይጠበቃል ለሊት 6 ሰዓት ሲሆን ፈረንሳይ ከኢራቅ ጋር የምድብ ሁለተኛ ጨዋታውን ያደርጋል ለሊት 9 ሰዓት ኖርዌይ ከሴኔጋል ንጋት 12 ሰዓት ደግሞ ጆርዳን ከአልጄሪያ ጋር የሚያደርጉት ጨዋታ የዛሬ የምድብ ሁለተኛ የዓለም ዋንጫ ጨዋታዎች ናቸው ምሽት 2 ሰዓት ጀምሮ አርጀንቲና ከኦስትሪያ የሚያደርጉትን ወሳኝና ተጠባቂ ጨዋታ ጎልደን ስፖርት በቀጥታ ስርጭት በኢትዮ ኤፍኤም 107.8 እና በዩቲዩብ ገጹ እንደዚሁም ደግሞ በቲክቶክ አማራጭ ከምሽቱ 1 ሰዓት ጀምሮ ወደ እናንተ የሚያደርሰው ጨዋታ ይሆናል በቀጥታ ስርጭት ወደ ሌሎች የዓለም ዋንጫ ዜናዎች ስናልፍ ፊፋ የ2026 ዓለም ዋንጫ የጨዋታዎች የስታዲየም መግቢያ ትኬት በሙሉ ተሽጦ ስለማለቁ መረጃውን ይፋ አድርጓል እስካሁን በተከናወኑት የዓለም ዋንጫ ጨዋታዎች 99.54% የሚሆኑት የስታዲየም ትኬቶች ተሽጠው ማለቃቸው ተገልጿል የውድድሩ አዘጋጆች ይፋ እንዳደረጉት ከሆነ ከ104 የዓለም ዋንጫው ጨዋታዎች መካከል እስካሁን በተከናወኑት 36 ጨዋታዎች ውድድሩ 2,307,947 ተመልካቾችን በየስታዲየሙ አስተናግዷል ይሄም በአማካይ አንድ ጨዋታን 64110 ሰዎች በስታዲየም ተገኝተው እንደተከታተሉት የሚያሳይ ነው የሚል መረጃን ይፋ አድርጓል ቡካዮ ሳካ ከእንግሊዝ ብሔራዊ ቡድን ጋር ሙሉ ልምምድ መስራቱ ይፋ ተደርጓል የእንግሊዝ ብሔራዊ ቡድን ነገ ከጋና ጋር የምድብ ሁለተኛ ጨዋታውን ያከናውናል የአርሰናሉ የመስመር ተጫዋች ቅዳሜ ዕለት በጉዳት ምክንያት ከቡድኑ ጋር ሙሉ ልምምድ አልሰራም ነበር በትላንትናው ዕለት ግን በቦስተን ከጋና ጋር ከሚደረገው ጨዋታ አስቀድሞ የአርሰናሉ የመስመር ተጫዋች ከቡድኑ አባላት ጋር ሙሉ ልምምድ መስራቱ ተገልጿል ሳካ በተረከዝ ጉዳት ምክንያት እንግሊዝ በምድብ የመጀመሪያ ጨዋታ ክሮኤሺያን 4-2 ባሸነፈችበት ጨዋታ ተቀይሮ ገብቶ ጨዋታውን ማከናወኑ የሚታወቅ ነው የ24 ዓመቱ ቡካዮ ሳካ በአርሰናል የውድድር ዘመኑ የመጨረሻ ጨዋታዎች ከነ ጉዳቱ ይጫወት እንደነበር መረጃዎች እየወጡ ይገኛሉ ኔይማር ጁኒየር ደግሞ ከብራዚል ብሔራዊ ቡድን ጋር ሙሉ ልምምድ መስራቱ ይፋ ሆኗል የሳንቶሱ የፊት መስመር ተጫዋች የመጀመሪያ የምድብ ሁለት ጨዋታዎች እንዳለፉት ይታወቃል በምድብ የመጀመሪያ ጨዋታ ብራዚል ከሞሮኮ ጋር ባደረገችውና ሄቲን 3-0 ባሸነፈችበት ጨዋታ ላይ ኔይማር አልተሰለፈም ነበር የምድብ 3 የመጨረሻ ጨዋታውን ብራዚል ፍሎሪዳ ላይ ከስኮትላንድ ጋር ሲያከናውን ግን የቀድሞው የባርሰሎናና የፓሪስ ሰን ጀርመን ኮከብ ለጨዋታ ዝግጁ እንደሚሆን መረጃዎች ወጥተዋል ኔይማር በባት ጉዳት ምክንያት ነበር ከጨዋታ ርቆ የነበረው በማህበራዊ ገጹ ራሱ እንዳስታወቀው ከሆነ ግን ፈጣሪ ይመስገን አሁን በጣም ደስተኛ ነኝ የሚል መልእክትን አስተላልፏል ለብራዚል ብሔራዊ ቡድን 129 ጨዋታዎችን በማድረግ 79 ጎሎችን አስቆጥሮ የምንጊዜም ከፍተኛ ጎል አስቆጣሪ የሆነው ኔይማር ጁኒየር ለሳንቶስ ሜይ 17 ነበር የመጨረሻ ጨዋታውን ያደረገው ከዛ በኋላ በጉዳት ምክንያት ለክለቡም ለብሔራዊ ቡድኑም በዓለም ዋንጫ መሰለፍ አልቻለም ኔይማር 34 ዓመቱ ላይ ይገኛል አሁን አራተኛ የዓለም ዋንጫውን በአሜሪካ ካናዳና ሜክሲኮ በተዘጋጀው ውድድር ላይ የሚያከናውን ይሆናል ከ2002 በኋላ የዓለም ዋንጫ አሸንፋ የማታውቀው ብራዚል ስድስተኛውን የዓለም ዋንጫ ለማሸነፍ የኔይማርን ግልጋሎት በእጅጉ የምትፈልግ ነው የሚሆነው ብራዚል ምድብ 3 ላይ በ4 ነጥብ ምድቡን እየመራች ትገኛለች ከሞሮኮ ጋር እኩል ሆና የምድቡን የመጨረሻና ሶስተኛውን ጨዋታ ከስኮትላንድ ጋር የምታከናውን ይሆናል የጀርመን ብሔራዊ ቡድን የመሃል ተከላካይ ኒኮ ሽሎተርቤክ በጉዳት ምክንያት ከዓለም ዋንጫ ውጭ መሆኑ ተነግሯል ሽሎተርቤክ ጀርመን ኮትዲቯርን 2-1 ባሸነፈችበት ጨዋታ ላይ ቅዳሜ ዕለት ጉዳት ገጥሞት ተቀይሮ ወጥቶ ነበር ረፍት ላይ በዚህ ምክንያት የዶርትሙንዱ የመሃል ተከላካይ እስከ 2 ወራት ወይም 8 ሳምንታት ድረስ ከሜዳ የሚያርቅ የቁርጭምጭሚት ጉዳት እንደገጠመው ነው የተነገረው በቀጣይ ጨዋታዎች ለአሰልጣኝ ዩሊያን ናግልስማን ቡድን ጀርመን አንቶኒዮ ሩዲገር በሽሎተርቤክ ቦታ ለጀርመን ብሔራዊ ቡድን ይሰለፋል ተብሎ ይጠበቃል የ26 ዓመቱ ኒኮ ሽሎተርቤክ በዓለም ዋንጫ የምድብ የመጀመሪያ ጨዋታ ጀርመን ኩራሳኦን 7-1 ስታሸንፍ ጎል አስቆጥሮ እንደነበር የሚታወስ ነው የዩራጋይ ብሔራዊ ቡድን አሰልጣኝ ማርሴሎ ቢኤልሳ ደግሞ የቡድኑ የመሃል ተከላካይ ሮናልድ አራውሆና አማካዩ ጆርጂያን ዲ አራስካቴ ከስፔኑ ጨዋታ ውጭ እንደሚሆኑ ይፋ አድርገዋል አራውሆ በባት ጉዳት ምክንያት የፍላሚንጎ አማካይ አራስካቴ ደግሞ እንደዚሁ በጉዳት ምክንያት ከስፔን ጋር ከሚደረገው ወሳኝ የምድብ ሶስተኛ ጨዋታ ውጭ እንደሚሆኑ ገልጸዋል ዩራጋይ ትላንትና በምድብ ሁለተኛ ጨዋታ ከኬፕ ቨርድ ጋር 2-2 በሆናቸው ውጤት መለያየቷ የሚታወስ ነው በቀጣይ የምድብ ሶስተኛ ጨዋታቸውን
ከምድቡ ቀዳሚ ሆና እየመራች ከምትገኘው ከስፔን ጋር ጨዋታቸውን ያደርጋሉ። ዩራጋይ 2 ነጥብ ነው ያላት ከሳውዲ አረቢያም ጋር 1-1 መለያየቷ የሚታወስ ነው እና ከስፔን ጋር በሚደረገው ጨዋታ እነዚህ ሁለት ወሳኝ ተጫዋቾቻቸው እንደማይሰለፉ ታውቋል። ለአሰልጣኝ ማርሴሎ ቤልሳ ቡድን ትልቅ ማጣት እንደሚሆን ይጠበቃል። በዓለም ዋንጫ የመጨረሻ የጉዳት ዜና ኦሬሊያን ሸዋሜኒ ከፈረንሳይ ብሔራዊ ቡድን የኢራቅ ጨዋታ ውጭ ሊሆን እንደሚችል መረጃዎች ወጥተዋል። ፊላዴልፊያ ላይ የፈረንሳይ ብሔራዊ ቡድን ሁለተኛ የምድብ ጨዋታውን ከኢራቅ ጋር ሲያከናውን የሪያል ማድሪዱ አማካይ በጉዳት ምክንያት ላይሰለፍ እንደሚችል መረጃዎች ወጥተዋል። የሪያል ማድሪዱ አማካይ በፈረንሳይ የመጨረሻ ልምምድ ላይ እንዳልተገኘ ተነግሯል። በዚህም የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲ ዴሾ በምድቡ ሁለተኛና ወሳኝ ጨዋታ ላይ የሮማውን አማካይ ማኑ ኮኔን በኦሬሊያን ሸዋሜኒ ቦታ ሊያሰልፉ እንደሚችሉ መረጃዎች ወጥተዋል። ወደ ሌሎች ዜናዎች ስናልፍ ማንቸስተር ሲቲ ወደ ደቡብ ኮሪያ በማቅናት የቅድመ ውድድር ዝግጅቱን እንደሚያከናውን ይፋ ሆኗል። ማንቸስተር ሲቲዎች ከደቡብ ኮሪያ ሊግ ኦል ስታርስ ጋር ሴውል ስታዲየም ላይ ጨዋታ እንደሚያከናውኑ ታውቋል። ይሄ ጨዋታ ሐምሌ 29 የሚከናወነው ከቀናት በኋላ ደግሞ ከአትሌቲኮ ማድሪድ ጋር እንደዚሁ እዛው ደቡብ ኮሪያ ላይ ጨዋታ ያደርጋሉ። ማንቸስተር ሲቲዎች ከእነዚህ ሁለት ጨዋታዎች አስቀድሞ ሆንግ ኮንግ ላይ ከኢንተር ሚላን ጋር ከጣሊያን ሴሪአ ሻምፒዮን ጋር የአቋም መፈተሻ ጨዋታውን የሚያከናውን ይሆናል። ማንቸስተር ሲቲዎች አሰልጣኝ ፔፕ ጓርዲዮላን ካጡ በኋላ በቀጣይ እስካሁን ድረስ የክለቡን ቀጣይ አሰልጣኝ ይፋ አላደረጉም። ነገር ግን የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ ክለቡን ይረከባሉ ተብሎ የጠበቀ ነው የሚገኘው። ማንቸስተር ሲቲ ከዚህ ቀደም በ2023 ወደ ኮሪያ አቅንቶ ሴውል ከተማ ላይ ከአትሌቲኮ ማድሪድ ጋር የአቋም መፈተሻ ጨዋታ አድርጎ በቅድመ ውድድር ዘመን ዝግጅት በአትሌቲኮ ማድሪድ 2-1 ተሸንፎ ነበር። ወደ ዝውውር ዜና ስናልፍ አርሰናል ቀጣዩ አሌክሲስ ሳንቼዝ እየተባለ የሚገኘውን የሚድትላንዱን ተጫዋች ዳሪዮ ኦሶሪዮን ለማስፈረም ጥረት እያደረጉ እንደሆነ ተነግሯል። የ22 ዓመቱ የመስመር ተጫዋች ቺሊያዊ ነው። በዴንማርኩ ክለብ ሚድትላንድ የተሳካ የውድድር ዘመን አሳልፏል። በተጠናቀቀው ዓመት በሁሉም ውድድሮች 8 ጎሎችን አስቆጥሮ 10 ጎል የሆኑ ኳሶችን አመቻችቶ አቀብሏል። የሚድትላንድ ቴክኒካል ዳይሬክተር ክርስቲያን ኪያር የተጫዋቹ ፈላጊ በርካታ ክለቦች አሉ፣ ነገር ግን አርሰናል ከፈላጊዎቹ መካከል ስለመሆኑ ማረጋገጫ ሰጥተዋል። በሁለቱም መስመሮች መጫወት የሚችለው የቺሊው ዳሪዮ ኦሶሪዮ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት እንዳለው እየተገለጸ ይገኛል። ከቀድሞ የአርሰናል ተጫዋች የሀገሩ ልጅ አሌክሲስ ሳንቼዝ ጋርም እየተነጻጸረ ይገኛል። ኢንተር ሚላን ከርቲስ ጆንሰን ከሊቨርፑል ለማስፈረም ባለፈው ሳምንት 17.3 ሚሊዮን ፓውንድ የዝውውር ጥያቄ አቅርበው ነበር። በሊቨርፑል ውድቅ ተደርጎባቸዋል። በድጋሚ ደግሞ 21.7 ሚሊዮን ፓውንድ አቅርበው ውድቅ እንደተደረገባቸው ተነግሯል። የመርሲሳይዱ ክለብ ለከርቲስ ጆንስ ዝውውር እስከ 35 ሚሊዮን ፓውንድ እንደሚፈልግ እየተገለጸ ይገኛል። በሌላ ዜና ሊቨርፑል ያን ዲዮማንዴን ማስፈረም የማይችሉ ከሆነ የፓሪስ ሰን ጀርማውን ባርኮላን የማስፈረም ከፍተኛ ፍላጎት እንዳላቸው የተነገረ ነው የሚገኘው። ቀይ ለባሾቹ በዚህ ሳምንት ቪክቶር ሙኞዝን ከኦሳሱና በ34.5 ሚሊዮን ፓውንድ ማስፈረማቸው ይታወቃል። ያን ዲዮማንዴን ለማስፈረም ለአርቢ ላይፕዚግ ወደ 100 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ ቢያቀርቡም ሊቨርፑሎች አይቮሪ ኮስታዊን ተጫዋች በዛ ገንዘብ እንደማይሸጡ የጀርመኑ ክለብ ይፋ አድርጓል። በዚህ መሰረት ሊቨርፑሎች እዚህ ተጫዋች ላይ የሙጥኝ ከማለት ይልቅ ሌሎች አማራጮችን እንደሚመለከቱን የተነገረው። ለዚህ ደግሞ ቀዳሚው ባርኮላ እንደሆነ ነው እየተነገረ የሚገኘው። ከብራድሌ ባርኮላ በተጨማሪ ሊቨርፑሎች ያንኮባ ሚንቴሄን ከብራይተን፣ የሊሉን ማቲያስ ፈርናንዴዝ ፓርዶን እንደዚሁም ደግሞ የኮሎኙን ሳይድ ኤልማላን በዝውውር ራዳራቸው ውስጥ ያስገቧቸው ሌሎች የመስመር ተጫዋቾች እንደሆኑ መረጃዎች ወጥተዋል። ቼልሲ ደግሞ ኤንዞ ፈርናንዴዝን በሪያል ማድሪድ የሚነጠቅ ከሆነ እሱን ለመተካት የክሪስታል ፓላሱን አማካይ አዳም ዋርተንን ለማስፈረም በአማራጭነት መያዛቸው የተነገረ ይገኛል። የአርጀንቲናው አማካይ በሰፊው ወደ ሪያል ማድሪድ ይዘዋወራል ተብሎ እየተነገረ ነው የሚገኘው። አዲሱ የቼልሲ አሰልጣኝ ዣቢ አሎንሶ ኤንዞ ፈርናንዴዝ በክለቡ መቆየት የማይፈልግ ከሆነ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ ያልተካተተውን የኮንፈረንስ ሊግ ዋንጫ አሸናፊውን አዳም ዋርተንን ወደ ስታንፎርድ ብሪጅ ማምጣት ይፈልጋል ተብሏል። በመጨረሻም በዝውውር መስኮቱ የነቃ ተሳትፎ እያደረገ የሚገኘው ቶተንሃም ሆትስፐር ማርከስ ራሽፎርድን ከማንቸስተር ዩናይትድ ለማዘዋወር እያሰበ ስለመሆኑ ሪፖርቶች እየወጡ ይገኛሉ። እንግሊዛዊ የፊት መስመር ተጫዋች ያለፈውን የውድድር ዘመን በውሰት በባርሰሎና ማሳለፉ ይታወቃል። የካታላኑ ክለብ ለተጫዋቹ 26 ሚሊዮን ፓውንድ ብቻ ከፍለው በቋሚነት ማስፈረም የሚችሉበት አማራጭ ቢኖራቸውም ውሉን የማጽደቅና ቋሚ የማድረግ ፍላጎት ሳይኖራቸው ቀርቷል። በዚህ ምክንያት ከዓለም ዋንጫ ውድድር በኋላ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል ተብሎ ይጠበቃል። የአሰልጣኝ ማይክል ካሪክ የመጨረሻ ውሳኔ አልታወቀም። ራሽፎርድን በድጋሚ ወደ ቡድኑ ይቀላቅሉታል ወይንስ እንዲሸጥ ውሳኔ ያሳልፋሉ የሚለው
በቀጣይ የሚጠበቅ ጉዳይ ነው የሚሆነው። ዩናይትድ ግን ለተጫዋቹ ዝውውር እስከ 40 ሚሊዮን ፓውንድ ነው ከክለቦች ይፈልጋል እየተባለ የሚገኘው። ስፐርሶችም ይህንን ገንዘብ ይከፍላሉ ተብሎ አይጠበቅም። ነገር ግን ከ40 ሚሊዮን ፓውንድ ባነሰ የዝውውር ሂሳብ ተጫዋቹን ወደ ክለቡ የመውሰድ ፍላጎት አላቸው ነው የተባለ የሚገኘው። የ28 ዓመቱ ማርከስ ራሽፎርድ በማንቸስተር ዩናይትድ እስከ 2028 የሚያቆይ ውል አለው። በዓለም ዋንጫ የምድብ የመጀመሪያ ጨዋታ እንግሊዝ ክሮኤሽያን ስታሸንፍ 4-2 በሆነ ውጤት ጎል ማስቆጠሩ ለማንቸስተር ዩናይትድ የዝውውር ሂደት አጋዥ እንደሆነ እየተነሳ ነው የሚገኘው። ቶተንሃም ሆትስፐር በአሰልጣኝ ሮቤርቶ ዲዘርቢ እየተመራ በዚህ ክረምት እስካሁን ድረስ አንዲ ሮበርትሰንን፣ ማርከስ ሴኔሲን እንደዚሁም ያን ፖል ቫን ሄከን ከብራይተን ማስፈረማቸው ይታወቃል። ከዛ በተጨማሪ ከፍተኛ የዝውውር ሂሳብ ከፍለውም የኒውካስሉን ሳንድሮ ቶናሊ፣ የዌስትሃሙን ማቴዎስ ፈርናንዴዝ እና የማንቸስተር ሲቲውን የመስመር ተጫዋች ሳቪኒሆን ለማዘዋወር ጥረት እያደረጉ እንደሆነ መረጃዎች ያመለክታሉ።